ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ። በዚህ የዜናና የመረጃ ጊዜ ሶስት መደመጥ ያለባቸው ሰበር አስቸኳይ አንገብጋቢ ሀገራዊ መረጃዎችን ይዘን መተናል። አብራችሁን ቆዩ። የመጀመሪያው ኢሬቻን አስመልክቶ የሙስሊም አባቶች የሰጡት አስቸኳይ መግለጫና ትምህርት አለ። ከሙስሊም አባቶች ጋር ቆይታ እናደርጋለን። አብራችሁን ትቆያላችሁ። እንዲሁም የኦርቶዶክስ ወንድሞች ኦሮሞ ውስጥ ተወልደው ያደጉ የዋቄ ፈታና የኢሬቻ እምነት በደንብ ጠለቅ ብለው የሚያውቁ የሰጡትን ልዩ ትንታኔም ይዘናል። እሱም አብሮ የሚቀርብ መረጃ ይሆናል። አብራችሁን ቆዩ። በተጨማሪም የኦርቶዶክስ ጳጳሳት የኢሬቻ በዓልን ባከበሩበት ወቅት የሰጡት ሌላ አነጋጋሪ ታምርም ተከስቷል። እሱንም ይዘናው ቀርበናል። አብራችሁን ትቆያላችሁ። በስከመጨረሻ ክቡራን አድማጭ ተመልካቾቻችን በአማራ ክልል መካነ ሰላም ከተማ በመስጊድ ውስጥ ያሉ ወንድሞች ተገለው ተገኝተዋል። በዚህም መላው ኢትዮጵያውያን በቁጭት ተነስቷል። ሁኔታውንም እያወገዘ ይገኛል። ከዚሁ ጋር ተያይዞ ታዲያ አንድ የሙስሊም ወንድማችን እጅግ በጣም የሚገርም ሁሉንም ገዢ የሆነ ሐሳብ አስተላልፏል። የሱን ሐሳብ ይዘነው ቀርበናል። ይጠቅማል ብለን ስላሰብን ማለት ነው። እሱንም ትሰሙታላችሁ። በድጋሚ አብራችሁን ቆዩ። እንግዲህ ይሄው የምታዩት ሰሞኑን ያለ የሽርክ ማዕት ያላችሁ ያለ ምክንያት አይደለም የርዕስ የመረጥኩት። ይሄ ባህል ነው ብሎ እንደ ጎርፍ የሚተም ደግሞ ታያላችሁ። በአንደበቱ ላ ኢላሃ ኢላላህ ይላል። እዚያው ባህል ሳይሆን ሃይማኖታዊ በዓል ነው አይደል? ሌሎችም እምነት ያላቸው አካላት አሉ እዚህ ሀገር ላይ። የነሱ በዓል ላይ እንሳተፋለን። ይሄኛው ከሌላው በምን ተለየ? እነሱ ራሱ ምስጋና ይገባቸዋል። ዘንድሮ አትምጡብን አሉ አይደል? እነዚህ ይሄ እምነታችን ስለሆነ እኛ ጋር መጣችሁ የእናንተን እምነት ልታንጸባርቁ አንፈቅድም፣ እንከባበራ። ቴንክ ዩ በጣም እናመሰግናለን። ካልገባቸው ሰዎች የበለጠ የገባቸው ሆኖ ተገኙ ማለት ነው። የያዙት እምነት ምንም ይሁን ምን ግልጽ ነው አይደለም? ምን ልታደርግ ነው ዛምት ይላል። በኋላ ደግሞ ቀርቃመ ተሰላ በተልሰግድ ማለት ነው እኮ ኢያከ ነዕቡዱ ስላለ ውጭ ሄደህ ታፈርሳለህ። ውዱእ አድርገህ እንደገና አፍርሰህ ሰላት መግባት ማለት ነው። ውዱእ እንደውም ቀላል ነው፣ መልሰህም ትሰግደዋለህ። ይሄ ግን ሽርክ ነው። ለእንደዚህ አይነት ሰለባ ምን ሆነው መጀመሪያም የሰረጸ የተውሂድ ተክል ውስጣችን አልተተከለም ማለት ነው የሚያሳየው። ብርሃንና ጨለማን ተውሂድና ሽርክን በአግባቡ አለየን። በቲዮሪ ደረጃ ልናወራው እንችላለን። ይሄ ላንዱ አይደለም ለየትኛውም ነው። ኢስላም የሚባል አለ፣ ኩፍር የሚባል አለ፣ ነጭ የሚባል አለ፣ ጥቁር የሚባል አለ። በግልጽ ስናወራ ማለት ነው። አንተ ቁል ሁወ አላሁ አሐድን እየቀራህ እባክህ አትምጣብኝ እስከምትባል ድረስ መጠበቅ የሚገርም ነገር ነው። ይሄ የተውሂድ ነገር በገጠመኝ የሚነገርም አይደለም። ሙስሊሞች ውስጥ ሆነው ሁሌ ተውሂድ ነው የምትናገሩት? አዎ ሁሌ ተውሂድ ነው የምናገረው። ለምን ቁርአን ስንከፍት እሱም ነው የሚነግረን። ሌላ መጽሐፍን ቀይር ካልሆነ በስተቀር ወልዒያዙ ቢላህ اللهم አይሻብን። የምንቀራው ቁርአን ከሆነ ዛሬም ነገም ከነገ ወዳም እስከ ህልፈተ ህይወት ስለ ተውሂድ ነው የምናወራው። ሶላቱም ተውሂድ ነው፣ ዘካውም ተውሂድ ነው። ለአላህ ብለህ መስራት እኮ ማለት ሐጁም ተውሂድ ነው። እዛም ሄደን ለበይከ اللهم ለበይክ ለበይከ لا شريك لك እኮ ነው። ተውሂድ እኮ ነው። لا اله الا الله وحده لا شريك له صدق وعده وأنجز وهزم الأحزاب وحده. توحيد إلى اللبت يتني الله يتم إسلام است توحيد اللهم تعالى تيمم ولا وضوء لا وضوء أرجع استبقى أشهد أن لا إله إلا الله وحده لا شريك له أن محمدا عبده ورسوله. يا لأن فتحت له أبواب الجنة الثمانية إلى لا في صحيح البخاري الله في صحيح مسلم الله حديث وضوء أرجع. ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን እናያለን። ሙስሊም አላህ Subhanahu Wa Ta'ala ሌሊት ወነሃር ነው የሚያመሰግነው። በቀን 17 ጊዜ በዋጅብነት አልহামዱሊላሂ ረቢል ዓለሚን ብሎ አላህ Subhanahu Wa Ta'ala ያመሰግናል። ይህ አቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው።
አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። እሬቻም ከእንደዛ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶችንን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢላላህ ነው። ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው በምንድነው? ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ ከቁርአን ከሐዲት የተወሰደ ዓቂዳን ማወቅ፣ እሱን መኖር፣ እሱን መተግበር። ይሉንታ ሊይዝህ አይገባም። ሰሞኑን በሁሉም ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው። ላኪን አንተ ሙስሊም ተዕቡዱ ላህ ወሕደሁ ላ ሸሪከ ለህ። ምታፈቅረው ሙእምን ሙስሊም አላህን ነው። ሌላው አካል ግን የሚያፈቅረው ከአላህ ውጭ የሚያመልከውን ነው። ወሚን ናስ መን የተኺዙ ሚን ዱን ላህ አንዳደን ዩሕቡነሁም ከሑብላህ ወለዚነ አመኑ አሸዱ ሑበን ሊላህ። ሙእሚን አላህ ስብሓነሁ ወተዓላ ነው የሚወደው፣ እነዛ ደግሞ የሚያመልኳቸውን ይወዷቸዋል። ኢዘን አሕበቲ ፊላህ ዓቂዳ ጉዳይ ላይ ድርድር፣ መሞዳሞድ፣ ሙዳሃና፣ መመሳሰል፣ መቀባባት አይሰራም። ከባድ ነው። ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው። ሙስሊም ሙእሚን ተውሂድ ያለው ሰው ቀንን አያመልክም። ማንን ነው የሚያመልከው? የቀኑ ጌታን አላህን ነው የሚያመልከው። ድንጋይ አያመልክም፣ ፀሐይ ጨረቃን አያመልክም፣ ወንዝን አያመልክም፣ ዛፍን አያመልክም። አንድ አላህ ስብሓነሁ ወተዓላ ብቻ ነው የሚያመልከው። አንዳንድ ሙስሊም ዓቂዳውን በትክክል ካለመገንዘቡ የተነሳ ሲደበላለቀበት እናያለን። ሰላም፣ እንዴት ናችሁ? ስለ ኢሬቻ ምን ትላለህ? ሴጣናዊ ነው ወይስ ባህላዊ ነው የሚል ጥያቄ ነው። ሴጣናዊም አይደለም፣ ባህላዊም አይደለም። ሁለቱም ያልሆነበትን ምክንያት ላስረዳችሁ የተወሰነ። ኢሬቻ ማለት የዋቄፈና እምነት ባህላዊ ሃይማኖታዊ ስርዓት ነው። ኢሬቻ ማለት የዋቄፈና ስርዓት፣ የሃይማኖቱ ስርዓት በአመት ሁለቴ የሚከበር ነው። ኢሬቻ በአመት ሁለቴ ይከበራል። ክረምት ሊገባ ሲልና ክረምቱ ሲያልቃው የሚከበረው ማለት ነው። ስለዚህ የሃይማኖቱ ስርዓት ነው የዋቄፈና የሚባለው ሃይማኖት ስርዓት እንጂ ባህላዊ አይደለም። ነገር ግን የኦሮሞ ባህል በኢሬቻ ውስጥ በደንብ ሊንጸባረቅ ይችላል። ኢሬቻ የሚያከብሩ ሰዎች ባለባበስ ምናምን ነገር ባህላቸውን እዛ ላይ በጣም ያንጸባርቁታል እንጂ ኢሬቻ ራሱ ባህል ሳይሆን ሃይማኖታዊ ስርዓት ነው። ልክ በኦርቶዶክስ ጥምቀት ስንል ጥምቀት ባህል አይደለም፣ ነገር ግን የሃይማኖቱ የኦርቶዶክስ ሃይማኖት ስርዓት ነው፣ የሚከበር በዓል ነው። እንደዛ ማለት ነው። ኢሬቻም በዋቄፈና እምነት ውስጥ የሚከበር ዓመታዊ በዓል ነው። በዋቄፈና እምነት ውስጥ ወደ 27 በዓላቶች አሉ። 27ቱ ከየት መጡ ካላችሁ በዋቄፈና እምነት ውስጥ ፈጣሪ ፈጥሮ የጨረሰው በ27 ቀን ነው ተብሎ ይታመናል። የመጀመሪያ የተፈጠሩት የሰው ዘሮች ደግሞ በክርስትናና በእስልምና አዳምና ሔዋን ናቸው። በዋቄፈና ደግሞ ለመጀመሪያ የተፈጠረው ሆሮ ይባላል። ሆሮ ማለት ጾታ የለውም፣ ወንድም ሴትም አይደለም። ከባህር ውስጥ ከውሃ ውስጥ ነው የወጣው። ይሄ ወንድም ሴትም ያልሆነ ሁለት ቦታ ተከፈለ። ሁለት ቦታ ሲከፈል ወንዱ ሆሮ ተባለ፣ ሴቷ ደግሞ ሆርቱ ተባለች። ሆርቱ ማለት ሚራባ የሚዋለድ እንደማለት ነው። ሆርቱና ሆሮ በሚል ተከፈሉ ማለት ነው። በክርስትናው አዳምና ሔዋን እንደምንላቸው ማለት ነው። ኦሮሞ የሚለው ራሱ ከዛ ስም ጋር የመጣ ነው። ሆሮሞ ተብሎ ነው የሚጻፈው።
ግን በኩሽቲክ ሲነበብ ቫውል ከኮንሶናንት ኤች ጋር ሲመጣ ወይንም ደግሞ ኮንሶናንት ቫውልን አስከትሎ ሲመጣ ኤች አትነበብም። ስለዚህ ኦሮሞ ይባላል እንጂ ሆሮሞ ተብሎ አይነበብም። በዛ ምክንያት ከጊዜ በኋላ ግን ኤች እየቀረች ሲጻፍም ኦሮሞ ተብሎ መጻፍ ጀመረ ማለት ነው። ስለዚህ የመጀመሪያው ሰው ሆርቱና ሆሮ በሚሉ ነው የሚታወቁት፣ አዳምና ሔዋን እንደምንላቸው ማለት ነው። በኢሬቻ እምነት ውስጥ ሌላኛው ሴጣናዊ አይደለም ያልኳችሁ ምንድነው? እሱ የዋቄፈና እምነቱ ስገቡ ሴጣን የለም ተብሎ ነው የሚታመነው። ሴጣን የለም ተብሎ ስለሚታመን ኢሬቻ ደግሞ የዋቄፈና እምነት ከሆነ ሴጣናዊ እምነት ሊሆን አይችልም። ምክንያቱም ሴጣን የለም ብለው ስለሚያምኑ ማለት ነው። ዋቃ ጉራቻ ለፈሰሚ ከንኡሜ ይላሉ። ምድርና ሰማይን የፈጠረ ጥቁር አምላክ ይላሉ። ጥቁር የሚሉበት ምክንያት ምንድን ነው? ፈጣሪ አይታይም፣ በሁሉ ቦታ አለ። ጨለማ ውስጥ ያለ ነገር እንደማይታይ ሁሉ ፈጣሪ አይታይም የሚለውን ለመግለጽ ዋቃ ጉራቻ ይባላል ማለት ነው። ስለዚህ በሁሉ ቦታ አለ። ነገር ግን ውሃ ደግሞ ምንድነው? እሱ ቅድም እንዳልኳችሁ ሆሮ ለመጀመሪያ ጊዜ የወጣው ከውሃ ውስጥ ነው ተብሎ ነው የሚታመነው። ስለዚህ ውሃ የልምላሜን እንትን መስጫ እንትን ነው፣ ከዛ ጋር የተያዘ ነው። ኢሬቻ አንድም ውሃ ቦታ ሄዶ ምስጋና የሚቀረብበት የምስጋና በዓል ነው። አበባ እንትኖች ተይዘው ይኬዳል፣ ለምለም ነገሮች ተይዘው ይኬዳል። ያ ምስጋና ነው። እነሆ የው ክረምቱ አንተ በሰጠህን ዝናብ ይኸው ሰብሉ አፈራ፣ አበበ፣ ቅጠሉ እንደዚህ ለምልሟል ተብሎ ምስጋና ውሃው ጋር ተሄዶ ቅጠሉ ላይ እንዲህ እየተደረገ ሰው ይረጫል። ይሄ የምስጋና በዓል ነገር ነው። በዋቄፈና ማለት ነው። ኢሬቻ ምስጋና የሚቀርብበት እንደገና ደግሞ ሰዎች የሚገናኙበት ነው። በክረምት ወቅት ውሃዎች ይሞላሉ፣ ወንዞች ይሞሉና ሰዎች አይገናኙም። ሰዎች ስለማይገናኙ ልክ የክረምቱ ጭጋጋማው ወራት ሲያልፍ ልክ ዝናቡ ሲያባራ ሰዎች የሚገናኙበት ነው። ያ የሚገናኙበትንም መሰረት በማድረግ ነው የሚከበረው አንድም እንጂ ሴጣን አለ ብለው አያምኑም። ይህ ሽቶ ውሃ ውስጥ መወርወር፣ አንዳንድ ስለት እያሉ ውሃ ውስጥ የሚወረወሩ ነገሮች ከኢሬቻ በዓል ጋር የሚገናኙ አይደሉም። ዋቄፈታ እምነትም ይህንን አይቀበለውም። ነገር ግን በዘልምድ በባህል የመጡ ስለት እያሉ የሚወረውሩ አሉ። ቅቤ የሚቀቡ ዛፎች አሉ። ቅቤ መቀባት ግን ነው ከዋቄፈና እምነት ጋርም የተያያዘ ነው። ከዛ ውጭ ግን ስለት እያሉ ዶሮማ አርደው ሊሆን ይችላል ውሃ ውስጥ የሚጨምሩት ነገር ከኢሬቻ ጋር ወይንም ከዋቄፈና ጋር የተያያዘ አይደለም። የዋቄፈና እምነትን ስርዓት የሚያካሂዱት ቃሉ ይባላሉ። በቤተክርስቲያን ለምሳሌ በኦርቶዶክስ ቄሶች እንደሚባሉት እነኚህ ቃሉ ይባላሉ። የሰዎችን ጸሎት ወደ ፈጣሪ የሚልኩ ናቸው ተብሎ ይታመናል። የኢሬቻ እምነት መገለጥ ይጎለዋል ብዬ አምናለሁ። መገለጥ የለውም። ለምሳሌ በክርስትናው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እኛን ለማዳን እንደመጣ እንደተወለደ የሚናገር እንትን አለ። ለሚቀበሉት ደግሞ ድህነት እንደሚያገኙ፣ ላልተቀበሉት ደግሞ ቁጥር 17 ላይ እንደሚፈረድባቸው ይናገራል። ስለዚህ ይሄንን አይቀበልም ኢሬቻ። ይሄንን ስለማይቀበል ከክርስትና ጋር የተለያየ ነው ማለት ነው። አልተገለጠም ወይንም ክርስቶስ በስጋ መገለጡን አያምንም ማለት ነው። ስለዚህ ከክርስትና ሃይማኖት ጋር ኮምፕሊትሊ አይገናኝም በዚህኛው ምክንያት ማለት ነው። የመገለጥን እንትን አይቀበልም። ይሄ የተለየ ይሆናል ማለት ነው። ሌላኛው ኢሬቻ የምስጋና በዓል ነው ብያቸዋለሁ። በዓመት 2 ይከበራል። አንደኛው ግን ኦልሞስት ቀርቶ አሁን ክረምቱን ሲወጣ አሁን ያለው የሚከበረው ብቻ ነው ሞር ትኩረት ተሰጥቶት የሚከበረው ማለት ነው። ስለዚህ ከባህሉ ጋር ደግሞ በተያያዘ እንዳልኳችሁ በኢሬቻ አከባበር ውስጥ ብዙዎች ባህላዊ ልብስ ስለሚለብሱ ባህሉ እዛ ውስጥ የተደበላለቀ ሊሆን ይችላል። ነገር ግን ኢሬቻ ባህላዊ ስርዓት ሳይሆን ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ግን ባህሉ በደንብ የሚገለጽበት በደንብ ትዕይንቶች የሚደረጉበት ስርዓት ነው እንጂ ባህላዊ ስርዓት አይደለም። ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ባህሉ ይገለጽበታል ማለት ነው። ለየትኛውም ይሄ ባህል የኦሮሞ ብቻ አይደለም፣ ለመላው ህዝብ የኢትዮጵያ ህዝብ የኦሮሞ ብቻ አይደለም። አሁን አይተህ እንደሆነ እዚህ ያሉት ኦሮሞ ብቻ አይደለም። አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ጋውሮ አለ፣ ብሔር ብሔረሰብ የሚባሉ ጠቅላላ እዚህ ያለ ህዝብ ያለ የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግረው የሁሉም ሆኗል ማለት ነው። ስለዚህ
የጋራ ንብረታችንን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ ልናስተላልፍ ይገባል የሚል አስተያየት አለ። እግዚአብሔር ይስጥልኝ። ትላንትና እንግዲህ ወሎ መካነ ሰላም ላይ እንደሰማችሁት የታጠቀ ኃይል እዚህ የምታዩት መስጂድ ውስጥ በመግባት የመስጂዱን ኢማም ጨምሮ ሰዎችን መረሸኑ ታውቋል። ይህ ኃይል እንግዲህ ከዚህ በፊት እዚህ መስጂድ ላይ ሲዝት ነበር፣ በተደጋጋሚ ሲዝት ነበር። እንትኖች ተደብቀውበታል፣ የሆኑ ሰዎች ተደብቀውበታል ምናምን እያለ የሐሰት ፕሮፓጋንዳ ሲነዛ ነበር። ያው ዝግጅት እንዳለ በሚያሳይ መልኩ ትላንትና ኢሻ ሰላት ከተሰገደ ከግማሽ ሰዓት ምናምን በኋላ ድንገት በመምጣት የመስጂዱን ሙአዚን ረሽነው የመስጂዱን ኢማምና የመጅሊስ ሰዎችን ጨምሮ የመስጂዱን ጥበቃ ጨምሮ ረሽነዋል ማለት ነው መስጂድ ውስጥ። እንዲሁም ደግሞ የመስጂዱን ሙአዚን አግተው መውሰዳቸው እየተሰማ ነው። እንደዚህ አይነት ጥቃቶች ያው እንደዚህ አይነት ጥቃቶች ማለት ነው ፈርስት ኦፍ ኦል እንደዚህ አይነት የእምነት ተቋማትን ያላከበረ እና እንደዚህ አይነት ጥቃቶች በመጀመሪያ ደረጃ ይህ ቡድን በተደጋጋሚ ሙስሊሞች ላይ ሲዘት ይታወቃል። በአክሽንም ሲያደርግ ታይቷል። ይህ ቡድን አሁን ይሄንን ነገር እንደዚህ አይነት እርምጃዎች የሚወስደው አካባቢውን ወደ ለየለት የሃይማኖት ግጭት ለመንዳትና አካባቢውን ከቁጥጥር ውጭ ወደ ሆነ ኬዮስ ቀውስ ለመንዳት አስበው ነው ስለሚጠቅመው ማለት ነው። ቀውስ ስለሚጠቅመው ይህንን አስበው ነው። እነሱ ሴት ባደረጉት ወጥመድ ላይ በስሜታዊነት መግባት እንትን አይደለም፣ ልክ አይደለም። ፈርስት ኦፍ ኦል እና ጥንቃቄ የሚጠይቅ ነው። የእነሱ ወጥመድ ውስጥ መግባት አያስፈልግም። አንድ እሱ። ሁለተኛ ይህ ጥቃት በሙስሊሞች ላይ ብቻ ሳይሆን የተደረገው ወሎ ላይ መደረጉ፣ ወሎ መካነ ሰላም ላይ መደረጉ፣ ወሎ እንደምታውቁት የገነባው እሴት አለ። በመላው ሀገሪቱ የገነባው እሴት አለ። ወሎ የሚታወቅበት እሴት አለ። በሃይማኖቶች መካከል መከባበር፣ ተከባብሮ መኖርን የሚለውን እሴት እንደ ወሎ ዲፋይን ያደረገው የለም። ይህ ማንም የሚያውቀው ነው። ወሎ በዚህ ነው የሚታወቀው። ያንን እሴት ለመናድና ወሎ ስንት ዓመት የገነባውን እሴት ለመናድና ወሎን ወደ ኬዮስ ወደ ሃይማኖት ኬዮስ ለመንዳት የተደረገ ጥቃት ነው ይህ ጥቃት። ይህ ደግሞ በመላው ወሎ ላይ ነው ይህ ጥቃት የተደረገው። ኤንድ ደግሞ ኦን ቶፕ ኦፍ ዳት በመላው ሙስሊሙ ላይ ነው ይህ ጥቃት። የሃይማኖት ተቋም ውስጥ ገብቶ ኢማም መረሸን ማለት በጣም ከባድ የሆነ ወንጀል ነው። ያ ቡድን ወንጀል እንደዚህ አይነት ወንጀሎችን የሚዳፈርና ወንጀሎችን በወንጀልነትም ሪኮግናይዝ የማያደርግ እንደሆነ የሚታወቅ ነው ፈርስት ኦፍ ኦል። ለማንኛውም ከመጅሊስም ሆነ ከመንግስት ተቋማት ምንም የሰማነው መግለጫ የለም እስካሁን ድረስ። መስጂድ እንግዲህ እንደምታውቁት የመጅሊስ የታችኛው የመጨረሻው ተቋም እንትን ነው መስጂድ ነው። ሶ ኢማም እና የመጅሊስ አመራሮች ምናምን ተገድለውበት ያው you guys should say something and should do something። ለማንኛውም ግን አትሊስት አሁን ላይ ለተገደሉት ሰዎች በመላው ኢትዮጵያ የሰላት አልጋኢብ ሊደረግላቸው ይገባል። ደን ደግሞ እነዛ አካባቢ ያሉ ሙስሊሞች አሁንም ቢሆን በተደጋጋሚ ይዛትባቸዋል። ከዛቻም ታልፎ ደግሞ በተደጋጋሚ ጥቃት ሲደረግባቸው አይተናል። ሞጣም ሆነ ጎንደርም ላይ ሀፕን ያደረገው ነገር ታውቃላችሁ። ሞጣ ላይ ሀፕን ያደረገው ነገር ታውቃላችሁ። ዛሬ ትላንትና መካነ ሰላም ላይ በተደጋጋሚ መስጂዶች ጥቃት ይደርስባቸዋል እና መስጂዶችም ሆኑ የአካባቢው ማህበረሰብ ራሱን የሚጠብቅበትን ከኢና ሊላሂ ወኢና ኢለይሂ ራጂዑን ምናምን አልፎ ራሱን የሚጠብቅበትን ወይ ማሰብ ያስፈልጋል። በተደጋጋሚ ሁሌ የመስዋዕት በግ መሆን ግድ አይደለም። ሁሌ ሙስሊም እንደዚህ አይደለም እና በተደጋጋሚ የመስዋዕት በግ መሆን አይጠበቅበትም እና ራሱን የሚከላከልበትን ከሌሎች እምነት ተቋማትም ከሌሎች ሃይማኖቶችም ጋር ሆኖ ራሱን የሚከላከልበት ከእንደዚህ አይነት ጽንፈኞችና ነገ ለማንም የማይመለስ የሃይማኖት ግጭት ለመፍጠር የማይፈነቅሉት ድንጋይ ከሌሉ ሰዎች ራሱን የሚከላከልበትና የአካባቢውን ሰላሙን የሚጠብቅበትን ወይ ማሰብ ይኖርበታል ማለት ነው። ለማንኛውም አትሊስት ግን አሁን ላይ ከስሜታዊነት በወጣ መልኩ አካባቢውን ወደ ቀውስ ለመንዳት ነው እያሰቡ ያሉት። ያንን ካውንተር በሚያደርግ መልኩ ጥበብ በተሞላበት መልኩ ራሱን ዲፌንድ የሚያደርግበትን ወይ ማሰብ ይኖርበታል ማለት ነው። ሰላት አልጋኢቡ ደግሞ መሰገድ አለበት ብዬ ነው ማሰቡ። ለማንኛውም አይገሱ ዌልሲ